ሰላም እስኪ አስቡት እናንተን የሚመስል ሰው በላብራቶሪ ያለ እናንተ ፈቃድ ተመርቶ እናም በአለቆቻችሁ ትዕዛዝ አሳዶ እንዲገላችሁ ታዟል። ልክ እናንተ እንደምታስቡት ያስባል። ምን የሚፈጠር ይመስላችኋል? ታሪኩ የሚጀምረው ሉካስ በተባለ አንድ የተካና አነጣጥሮ ተኳሽ እያሳየን ሲሆን እሱም በአንድ ተራራ ጫፍ ላይ ተኝቶ ኢላማውን በጥንቃቄ እየተከታተለ ይገኛል። ተልእኮ ኤጀንሲው እጅግ አደገኛ አሸባሪ ብሎ የፈረጀውን ዶርሞቭ የተባለ ሰው ማስወገድ ነው። በዚህ ሰዓት ዶርሞቭ ወደ ቤልጅየም በሚያመራ ባቡር ውስጥ እየተጓዘ ነው። በዚያው ባቡር ውስጥ ደግሞ የሉካስ አጋር የሆነው ሞሪኖ ይገኛል። እሱም ስለ ኢላማው እንቅስቃሴ ለሉካስ ቀጥታና ተከታታይ መረጃዎችን እየሰጠው ነው። ሁሉም ነገር ልክ በታቀደው መሰረት እየሄደ ሳለ በድንገት አንዲት ትንሽ ልጅ በቀጥታ ከዶርሞቭ ፊት ለፊት መታ ትቆማለች። አሁን ሁኔታው እጅግ በጣም አሳሳቢና ፈታኝ ሆነ። በጥቂት ሰከንዶች ውስጥ ባቡሩ ወደ አንድ ጨለማ ዋሻ ይገባል። ሉካስ አሁኑኑ ካልተኮሰ ተልእኮ ሙሉ በሙሉ ይከሽፋል። ነገር ግን ኢላማውን በትንሹ እንኳን ቢስት አንዲት ንጹህ ሕፃን ሕይወቷን ልታጣ ትችላለች። በመጨረሻዋ ወሳኝ ሰከንድ ላይ ሉካስ ምላጩን ሳበው። ጥይቱ ዶርሞቭን በቀጥታ ይመታዋል። ተልእኮውን በስኬት ይጠናቀቃል። ከተልእኮ በኋላ ከእሱ በፊት የነበሩ 6 አነጣጥሮ ተኳሾች ይህንን ግዳጅ ማሳካት ስላልቻሉ ሞሪኖ ሉካስን በከፍተኛ ሁኔታ ሞገሰው። ሉካስ ግን ይህንን ከባድ ስራ ብቻውን ማጠናቀቅ ችሏል። ነገር ግን ሉካስ የተለየ ነገር ይናገራል። እሱ ያነጣጠረው በዶርሞቭ ጭንቅላት ላይ እንደነበር፣ ነገር ግን ጥይቱ የመታው አንገቱን እንደሆነ ያስረዳል። አነጣጠሩ በትንሽ እንኳን ተሳስቶ ቢሆን ኖሮ ያ ጥይት ትንሿን ልጅ ሊመታት ይችል ነበር። በዚህ ፍርሃትና የጸጸት ስሜት የተነሳ ሉካስ ይህንን አደገኛ ስራ እስከ ወዲያኛው አቁሞ ሰላማዊ ህይወት ለመኖር ይወስናል። ከጥቂት ቀናት በኋላ የሉካስ አስተዳዳሪ የሆነው ዴል ፓርትሰን ሊያገኘው ይመጣል። ሉካስ ደም ማፍሰስ በሞላበት ህይወት መኖር ሙሉ በሙሉ ስለሰለቸው ከዚህ ሙያ መውጣት እንደሚፈልግ በግልጽ ይነግረዋል። በማግስቱ ሉካስ ወደ አንድ ወደብ ሄዶ ጀልባ ይከራያል። የድሮ ጓደኛው ጃክን ለማግኘት እቅድ አለው። በዚያው ወደብ ላይ ዳኒ የተባለች አንዲት ሴት ያገኛል። በእውነታው ዳኒ የሲአይኤ ወኪል ነች። አሁን ግን ማንነቷን ደብቃ ሉካስን በድብቅ እየተከታተለችው ትገኛለች። ሉካስ ጃክን ሲያገኘው አንድ አስደንጋጭ እውነታ ይሰማል። ሉካስ አሸባሪ ነው ብሎ ያስወገደው ሰው በእርግጥ ታዋቂ ሳይንቲስት የነበረና ሙሉ በሙሉ ንጹህ ሰው እንደነበር ጃክ ይነግረዋል። ይህን እውነታ መስማት ሉካስን ሙሉ በሙሉ በድንጋጤ ያፈዘዘው። ኤጀንሲው ስለ እንደዚህ አይነቱ ከባድ ጉዳይ ለምን እንደዋሸው ሊገባው አልቻለም። እሱም ጃክን አስተማማኝ ማስረጃ እንዲሰጠው ይጠይቀዋል። ጃክም ይህንን እውነታ ሊያረጋግጥለት የሚችል ዩሪ የተባለ ሰው አድራሻ ይሰጠዋል። ዩሪ በአሁኑ ጊዜ የሚኖረው በሃንጋሪ ነው። ነገር ግን ሉካስም ሆነ ጃክ ሙሉ ንግግራቸው በድሮን አማካኝነት በድብቅ እየተጠለፈ እንደነበር አላወቁም። ከዚህ ድሮን ጀርባ የሲአይኤ ኃላፊ የሆነችው ጃኒትና የጀመናይ ኮርፖሬሽን ዋና ስራ አስፈጻሚ የሆነው ክሌ ይገኛሉ። ይህ ኩባንያ ሉካስ ለብዙ ዓመታት ሲሰራበት የነበረው ተቋም ነው። ሁለቱም በፍጥነት አንድ ውሳኔ ላይ ይደርሳሉ። ሉካስ ሙሉ እውነቱን ካወቀ ለእነሱ ትልቅ ስጋት ሊሆን እንደሚችል ይገነዘባሉ። በዚህም ምክንያት እሱን ለማስወገድ እቅድ ያወጣሉ። ቆየት ብሎ ሉካስ ወደ አንድ ጀልባ ሲመለስ ከመሪው ስር የተደበቀ አንዲት ትንሽዬ ማይክሮፎን ያገኛል። አሁን አንድ ሰው እየተከታተለው እንደሆነ ሙሉ በሙሉ እርግጠኛ ይሆናል። ወዲያውኑ ወደ ዳኒ ሄዶ እየተከታተልሽ ነበር እንዴ በማለት ፊት ለፊት ይጠይቃታል። ነገር ግን ዳኒ በተረጋጋ መንፈስ ክሱን ሙሉ በሙሉ ታስተባብላለች። ሉካስ አሁን ይህን ሁኔታ ከሚታየው ገጽታ በላይ እጅግ የገዘፈ እንደሆነ ይገነዘባል። እስካሁን ስለተከሰተው ነገር ሁሉ ካሰላሰለ በኋላ ሉካስ ዳኒን ያለ ማስረጃ መጠርጠሩ ስህተት እንደነበር ይረዳል። ይቅርታ ይጠይቃታል። እንዲሁም ሁኔታውን ለማርገብ አብረው ጊዜ እንዲያሳልፉ ይጋብዛታል። ከጥቂት ማመንታት በኋላ ዳኒ ትስማማለች። በዚያው ምሽት ሁለቱ ለእራት ይገናኛሉ። ነገር ግን ይህ እራት ከተለመደው ፈጽሞ የተለየ ነበር። በእራቱ መሃል ላይ ሉካስ የዳኒ እውነተኛ የሲአይኤ መታወቂያ ካርድ ዝም ብሎ ፊቷ ላይ ያስቀምጠዋል። አሁን ምንም የሚደበቅ ነገር የለም። በመጨረሻም ዳኒ በእርግጥ የሲአይኤ ወኪል እንደሆነችና እሷም ሉካስን እንድትከታተል እንደተመደበች ታምናለች። ነገር ግን ከአሁን በኋላ እሱን መከታተል እንደምታቆም ቃል ትገባለች። ከእራት በኋላ ሁለቱም በተለያየ አቅጣጫ ወደ ቤታቸው ይመለሳሉ። ነገር ግን በዚያው ምሽት የታጠቁ የጃኔት ወኪሎች ወደ ጃክ ጀልባ ይደርሳሉ። ጃክ ለሉካስ እውነቱን በመንገሩ ምክንያት እነሱ ጃክንና የሴት ጓደኛውን በጭካኔ ገደሏቸው። በዚህ መሃል ነበር ሉካስ በቤቱ ውስጥ በሰላም ተኝቶ እያለ በድንገት አንድ ትንሽ ድምጽ
ይቀሰቅሰዋል። አንድ ሰው ወደ ቤቱ እንደገባ ይገነዘባል። ምንም ጊዜ ሳያጠፋ ለሞሪኖ በመደወል ወዲያውኑ እንዲያመልጥ ይነግረዋል። ነገር ግን ሞሪኖ ሁኔታው ሙሉ በሙሉ ከመረዳቱ በፊት እሱም ይገደላል። አሁን ሉካስ ይህ የማጽዳት ዘመቻ እንደሆነ ይረዳል። በፍጥነትም ሽጉጡን አውጥቶ ወደ ቤቱ የገቡትን ወኪሎች ይገድላቸዋል። ከዚያም በኋላ በቀጥታ ወደ ዳኒ ቤት ይሮጣል። ዳኒ በሰላም ተኝታ ሲያያት ሉካስ እሷ በጥቃቱ ውስጥ ምንም እጅ እንደሌላት ይገነዘባል። ምክንያቱም የእቅዱ አካል ብትሆን ኖሮ አስቀድማ ትነቃ ነበር። ይህ ማለት አሁን የዳኒ ህይወት አደጋ ላይ ነው ማለት ነው። ሉካስ ቀስቅሷት በህይወት መትረፍ ከፈለጉ አሁኑኑ አካባቢውን ለቀው መውጣት እንዳለባቸው ይነግራታል። ዳኒ የጀልባውን ቁልፍ ለማምጣት ወደ ውስጥ ስትገባ በድንገት አንድ ወኪል ያጠቃታል። ሆኖም ዳኒ የሰለጠነች ወኪል ስለሆነች በመካከላቸው ከፍተኛ ፍልሚያ ይጀምራል። በመጨረሻም ዳኒ ወኪሉን በማሸነፍ ሽጉጡን ነጥቃ ምርመራ ታደርግበታለች። በምርመራውም ወቅት ይህ ሁሉ የተፈጸመው በቀጥታ በጃኔት ትዕዛዝ መሆኑን ታረጋግጣለች። ወዲያውኑ ሉካስም እዛው ይደርሳል። ዳኒ ያወቀችውን ሁሉ ትነግረዋለች። አሁን ሁለቱም በተመሳሳይ አደገኛ ጨዋታ ውስጥ እንደተጠመዱ በግልጽ ይገነዘባሉ። በዚህም የተነሳ አብረው ለማምለጥ ይወስናሉ። ሁለቱም በፈጣን ጀልባ ላይ ተሳፍረው በዚያ ምሽት ቦታውን ለቀው ይሄዳሉ። በማግስቱ ጠዋት ወደ አንድ የባህር ዳርቻ ይደርሳሉ። እዚያ ሉካስ የዳኒን ቁስል እያጸዳላን ነበር። ልክ በዚያ ጊዜ የድሮ ጓደኛቸው የሆነው ባሪ በሄሊኮፕተር ይደርሳል። ባሪ ከአውሮፕላን እስከ ሮኬት ሁሉንም ነገር ማብረር የሚችል የተካነ ፓይለት ነው። በሌላ በኩል ክሌ ብዙ ወኪሎች ሉካስን ማስወገድ ስላቃታቸው በንዴት ጃኔትን ያገኛታል። አሁን ክሌ ሁኔታውን እሱ ራሱ እንደሚቆጣጠር ይወስናል። ሉካስን የመግደል ተልዕኮ በጣም ለሚያምነው አነጣጥሮ ተኳሽ ይሰጠዋል። ከዚያም ሉካስ ለፓርትሰን በመደወል ሙሉ እውነቱን ይነግረዋል። ጀሚኒ እና ሲአይኤ እጅግ ኃይለኛ ተቋማት ስለሆኑ ሉካስ በግልጽ ሊረዳው እንደማይችል ፓርትሰን ያስረዳዋል። ነገር ግን አንድ ወሳኝ ምስጢር ያወጣለታል። ዶርሞቭ መቼም ቢሆን አሸባሪ አልነበረም። በእውነታው እሱ ታዋቂ ሳይንቲስት ነበር። ዶርሞቭ ለጀመናይ ለመስራት ፈቃደኛ ሳይሆን ሲቀር ክሌይ የግድያ ትዕዛዝ እንዳስተላለፈበትና ሉካስም ልክ እንደ መጫወቻ መሳሪያ እንዳገለገለ ይነግረዋል። ይህንን መስማት ሉካስን በንዴትና በጸጸት ሞላው። ከዚህም በኋላ ሉካስ ዳኒና ባሪ ወደ ኮሎምቢያ ተጉዘው በአንድ ደህንነቱ የተጠበቀ ሆቴል ውስጥ ይደበቃሉ። በማግስቱ ጠዋት ሉካስ በአቅራቢያው ባለ አንድ ረጅም ህንጻ ላይ ያነጣጠረ ተኳሽ እንደተቀመጠ ያስተውላል። አደን እንደጀመረም ወዲያውን ይገነዘባል። ዳኒና ባሪ በሰላም እንዲያመልጡ አነጣጥሮ ተኳሹ በእሱ ላይ ብቻ ትኩረት እንዲያደርግ ሉካስ ሆን ብሎ ከሆቴሉ ይወጣል። ወደ ውጪ እንደወጣ አደገኛ አሳሳሽ ክትትል ይጀምራል። ወዲያውኑ በመካከላቸው የከረረ ተኩስ ልውውጥ ይካሄዳል። ነገር ግን በዚህ ውጊያ ውስጥ ሉካስ አንድ በጣም እንግዳ የሆነ ነገር ያስተውላል። አነጣጥሮ ተኳሹ የሚዋጋው ልክ እንደሱ ነው። እያንዳንዱ እንቅስቃሴው እና ስልቱ መልኩ ራሱ ሳይቀር የራሱ ወጣትነት ይመስል ነበር። ሉካስ እሱን ለመግደል እድል ባገኘ ጊዜ እንኳን ላለመግደል ይመርጣል። ከዚያ ይልቅ በጸጥታ ወደ ኋላ ያፈገፍጋል። ይሁን እንጂ ወጣቱ አነጣጥሮ ተኳሽ ተስፋ ሳይቆርጥ እሱን ማሳደዱን ይቀጥላል። ከረጅም ማሳደድ በኋላ በመጨረሻ ወጣቱ አነጣጥሮ ተኳሽ ራስን ጥግ በማስያዝ ሊቆጣጠረው ችሏል። ነገር ግን ልክ በዚያች ቅጽበት የኮሎምቢያ ፖሊሶች ይደርሳሉ። ሉካስን በቁጥጥር ስር ይውላል። ከጥቂት ጊዜ በኋላ ዳኒ ወደ ፖሊስ ጣቢያው ትደርሳለች። የሲአይኤ ባጇን በማሳየት ሉካስን ይዘው ትወጣለች። አሁን ሉካስ ዳኒ እና ባሪ ዩሪን አግኝተው የጀመናይ እውነት ለዓለም ለማረጋገጥ በማሰብ ወደ ሃንጋሪ ይጓዛሉ። በጉዞው ላይ ዳኒ ያልተለመደ ጥያቄ ሉካስን በሹክሹክታ ተጠይቀዋለች። ያ ወጣት አነጣጥሮ ተኳሽ በእርግጥ ልጅህ ነው እንዴ ትለዋለች። ሉካስም ወዲያውኑ በማስተባበል ስለ ጉዳዩ ምንም እንደማያውቅና በዓለም ላይ የትም ቦታ ልጅ እንደሌለው ይነግራታል። በሌላ በኩል ወጣቱ አነጣጥሮ ተኳሽ በቀጥታ ወደ ክሌ ቤት ይሄዳል። ክሌ የወጣቱን ቁስል እያከመለት ነው። አሁን ወጣቱ አነጣጥሮ ተኳሽ በአእምሮ ውስጥ ብዙ ጥያቄዎች ይመላለሳሉ። ችሎታዎቹ፣ እንቅስቃሴዎቹ፣ የአስተሳሰብ ስልቱ ለምን ከሉካስ ጋር አንድ አይነት ሆኑ? ይህንኑ ለክሌ ፊት ለፊት ሲጠይቀው ክሌ ጥያቄውን በማደባበስ ስለ ጉዳዩ እንዳያስብ ያደርገዋል። የእሱ ብቸኛ ኢላማ በአሁኑ ጊዜ ሃንጋሪ የሚገኘው ሉካስ ብቻ እንደሆነ ያስታውሰዋል። ሃንጋሪ ከደረሱ በኋላ ዳኒ በአንድ እምነት በሚጣልበት ሐኪም ዘንድ በድብቅ ትሄዳለች። ከወጣቱ አነጣጥሮ ተኳሽ ላይ የወሰደችውን የደም ናሙና በመስጠት የዲኤንኤ ምርመራ እንዲደረግላት ተጠይቀዋለች። የምርመራው ውጤቱ ሲመለስ እውነታው ሁሉንም አስደነገጠ። የወጣቱ አነጣጥሮ ተኳሽና የሉካስ ዲኤንኤ 100% ይመሳሰላል። ይህ ማለት ወጣቱ አነጣጥሮ ተኳሽ ከሉካስ ጋር መመሳሰሉ ብቻ ሳይሆን በእርግጥም እሱ የሉካስ ቀጥተኛ ቅጂ ወይም ክሎን ነው። ይህ አሰቃቂ እውነት ሉካስ ሙሉ በሙሉ አናጋው። ስለዚህ የቅጂ ፕሮጀክት ከዚህ በፊት ምንም የተነገረው ነገር አልነበረም። እውነቱን ካወቀ በኋላ
በኋላ ሉካስ ክፉኛ ይናደዳል። እንዲሁም አዲስ እቅድ ማውጣት ይጀምራል። ወጣቱን አነጣጥሮ ተኳሽ ፊት ለፊት አግኝቶ እውነቱን ሊነግረው ይፈልጋል። በሆነ መንገድ ለጃኒት መልእክት በመላክ አንድ ስምምነት ያቀርብላታል። እንዲህም ይላታል፣ በእኔና በዚያ ወጣት መካከል ግንኙነት አዘጋጅ፣ በምላሹ ወኪልሽ በሰላም ይመለስልሻል፣ አለበለዚያ ግን እጅግ የከፋ ይሆናል ይላታል። ሌላ ምንም አማራጭ ስላልነበራት በመጨረሻ ጃኒት ትስማማለች። በዚያው ይወድቃሉ። ወጣቱ ተኳሹ ሉካስን አንቆ ሊገድለው ጥቂት ሲቀረው በመጨረሻዋ ሰከንድ ላይ ጃኒት ዘላ በመግባት የሉካስን ሕይወት ታድነዋለች። ወጣቱ የተፈጠረውን ሁከት ተጠቅሞ ከዚያ ቦታ በፍጥነት ያመልጣል። ከዚያም ወጣቱ በቀጥታ ወደ ጀመናይ መስሪያ ቤት በመሮጥ የክሌይን አይኖች ትኩር ብሎ እየተመለከተ እውነቱን እንዲነግረው ይጠይቀዋል። ክሌይን በመጨረሻ አዎን ብሎ በማመን ወጣቱ በእርግጥ ቅጂ መሆኑን ያምናል። ነገር ግን እውነቱን የደበቀው ወጣቱ በስሜት እንዳይደክም ብሎ እንደሆነ ይነግረዋል። እንደ ክሌ አባባል በዓለም ላይ እጅግ ጠንካራ ሰው ሆኖ እንዲያድግለት ፈልጎ ነው። ክሌ በሚያባብሉና አሳሳች ቃላቶች ወጣቱ ቅጅ ቢሆንም እንኳን እሱ ሁል ጊዜ ልክ እንደገዛ ልጁ እንደሚወደው አሳምኖታል። ወጣቱ ሁል ጊዜ የፍቅርና የእንክብካቤ ረሃብ ስለነበረበት በድጋሚ በክሌ ወጥመድ ውስጥ ይወድቃል። ከጥቂት ጊዜ በኋላ በክሌ ትዕዛዝ መሰረት ወጣቱ ሉካስን በድጋሚ መከታተል ይጀምራል። በዚህ ጊዜ ሉካስ አደገኛ በሆነ የንብ መርዝ ይመርዘዋል። ሉካስ በከፍተኛ ህመም መሬት ላይ ይወድቃል። እናም ለመተንፈስ ይታገላል። ይህንን ምላሽ ሲያይ ወጣቱ ተኳሽ በድንገት አንድ ነገር ያስተውላል። አለርጂው፣ ህመሙ፣ ድክመቱ፣ ሁሉም ነገር ልክ ከእሱ ጋር አንድ አይነት ነበር። አሁን እሱ በእውነት የሉካስ ቀጥተኛ ቅጂ እንደሆነ 100% እርግጠኛ ይሆናል። ልክ በዚያች ቅጽበት ሰብአዊነቱ ይነቃል። በፍጥነትም ለሉካስ ጸረ መርዙን በመስጠት ህይወቱን ለጥቂት ይታደጋታል። ከዚያም በኋላ ወጣቱ ሌላ አስደንጋጭ ምስጢር ያወጣለታል። ከብዙ ዓመታት በፊት ክሌ በፈለገው ሰዓት ሊከታተለው እንዲችል በሉካስ ሰውነት ላይ መከታተያ ቺፕ በድብቅ ቀብሮ ነበር። አሁን ወጣቱ የክሌይን እውነተኛ ማንነት ሙሉ በሙሉ ስለተረዳ መከታተያውን ከሉካስ ሰውነት ላይ በጥንቃቄ ያወጣዋል። ዓላማው አሁን ግልጽ ነው። ክሌይን ማስቆምና ይህንን አደገኛ የቅጅ ፕሮጀክት ለዘለቄታዊ ማጥፋት ይፈልጋሉ። ከዚህም በኋላ ሉካስ፣ ወጣቱ፣ ዳኒና ባሪ ሁሉም በአንድነት ወደ አንድ በአቅራቢያ ወደሚገኝ ከተማ ያመራሉ። ነገር ግን ክሌይ በቀላሉ እጅ የሚሰጥ ሰው አልነበረም። በመንገድ ላይ ሳሉ ወጣቱ በድንገት ለክሌ ስልክ ይደውልለታል። ከዚያም ወዲያውኑ ከመኪናው ውስጥ እንዲወጣ ያዘዋል። ከዚያም የአስፈሪ እውነት ገሃድ ይወጣል። በከተማዋ መግቢያ ላይ አንድ ግዙፍ የጦር ታንክ አስቀድሞ እየጠበቃቸው ነበር። መኪናቸው ወደ ከተማዋ እንደገባች ታንኩ ገዳይ የሆነ ሚሳኤል በቀጥታ ወደ እነሱ ይተኩሳል። ከባድ ፍንዳታ ይከሰታል። መኪናቸውን በአየር ላይ ተበታትና ትፈነዳለች። ሉካስ፣ ዳኒና ወጣቱ በፈጣን ምላሻቸው በሆነ መንገድ በህይወት መስረፍ ቢችሉም የድሮ ጓደኛው ባሪ ግን በዚያ አሰቃቂ ጥቃት ህይወቱ
ልጆቹን አጣ። የባሪ ሞት በሉካስ ልብ ውስጥ ጥልቅና አሳማሚ ቁስል ትቶ ያልፋል። ልክ ከፍንዳታው በኋላ እስከ አፍንጫቸው የታጠቁ የጀመናይ ወታደሮች ከየአቅጣጫው ይከቧቸዋል። ያለምንም አመንታት ክሌይ ሁሉንም እንዲያስወግዷቸው ትዕዛዝ ይሰጣል። በድንገት የጥይት ዝናብ ይዘንብባቸው ጀመር። ሉካስና ዳኒ በፍጥነት ቦታቸውን ይይዛሉ። ፍጹም እንደሆነ ምርጥ ቡድን ሆነው ይዋጋሉ። እያንዳንዱ ጥይት ኢላማውን የጠበቀ ነው። እያንዳንዱ እንቅስቃሴያቸው የታሰበበት ነበር። ነገር ግን ጠላቶቹ እጅግ በጣም ብዙ ነበሩ። ስለዚህ በአቅራቢያ ወደሚገኝ ጠንካራ ቤት ገብተው ለመከላከል ይወስናሉ። በውጊያው መሃል ዳኒ እግሯን በጥይት ትመታለች። ህመሙ ቢጸናባትም ተስፋ ለመቁረጥ ግን ፈቃደኛ አልነበረችም። ሉካስ ደግፎ ወደ ቤቱ ውስጥ ያስገባታል። በዚህ መሃል ወጣቱ ይህን እብደት ለማስቆም በቀጥታ ወደ ክሌይ ይሄዳል። ጥቃቱን እንዲያቆም ያስጠነቅቀዋል። ክሌይ ግን ያለምንም አመንታት እምቢ ይለዋል። ይህንን ሲያይ ወጣቱ በመጨረሻ ለመጀመሪያ ጊዜ በክሌይ ላይ ያመጻል። ክሌይን በማጥቃት ራሱን እንዲስት ያደርገዋል። ከዚያም በኋላ ሉካስን ለመርዳት በፍጥነት ይመለሳል። በቤቱ ውስጥ አሁንም ድረስ የከረረ የተኩስ ልውውጥ እየተካሄደ ነው። ወጣቱ ወደ ህንጻው እየገባ ሳለ በርካታ ወታደሮችን ያስወግዳል። በድንገት እንግዳ የሆነ ጭንብል ያጠለቀ አንድ ኃይለኛ ወታደር ያጠቃቸዋል። ሉካስ፣ ዳኒና ወጣቱ በአንድነት ስፍር ቁጥር የሌለው ጥይት ተኮሱበት። ነገር ግን በሚገርም ሁኔታ ጥይቱ ምንም አይነት ጉዳት አላደረሰበትም። እሳት እንኳን ሊያስቆመው አልቻለም። በመጨረሻም ወጣቱ ወደ እሱ ተጠግቶ ወታደሩ መሬት ላይ እስኪወድቅ ድረስ ሳያቋርጥ በተከታታይ ይተኩስበታል። የለበሰውን ጭንብል ሲያወልቁለት ሁሉም ሰው ክፉኛ ይደነግጣል። ያ ወታደር ሌላኛው የሉካስ ቅጂ ሲሆን ከወጣቱ ተኳሽ እንኳን ያነሰ እድሜ ያለው ነበር። ይህን አንድ የሚያስፈራ እውነት አጋለጠ። ጀሚናይ የፈጠረው አንድ ቅጂ ብቻ አልነበረም፣ ሙሉ የቅጂ ጦር ሰራዊት ገንብቷል እንጂ። በዚያች ቅጽበት ክሌይ ነቅቶ እዛው ቦታ ይደርሳል። በኩራት እየሳቀ ሉካስን በእርግጥም ኩራት ሊሰማው እንደሚገባ ይነግረዋል። ፍጹም የሆነ የሉካስን ዲኤንኤ በመጠቀም የዓለምን እጅግ ኃይለኛ ጦር ሰራዊት እንደፈጠሩ ይነግረዋል። እንደ ክሌይ አባባል እነዚህ ወታደሮች ምንም አይነት ፍርሃትም ሆነ ስሜት የላቸውም። የእሱ ዓላማ እውነተኛ ወታደሮች ሕይወት አደጋ ላይ የማይወድቅበትን ሰራዊት መገንባት እንደነበር ይናገራል። በእሱ ቤት ይህ የሀገር ፍቅር ተግባር ነበር። ነገር ግን ሉካስ አሁን እውነታውን በደንብ ተረድቷል። ይህ የሀገር ፍቅር አይደለም፣ ይህ በሰው ልጅ ላይ የሚፈጸም ወንጀል እንጂ። በንዴት የጦፈው ወጣቱ ሽጉጡን ወደ ክሌይ ያነጣጥራል። ነገር ግን ሉካስ ያስቆመዋል። ወጣቱ ሰውን የመግደል ከባድ ሸክም እንዲሸከም አይፈልግም። ይህ ሸክም ሉካስ ራሱ ለዓመታት ሲሸከመው የኖረው ነበር። ስለዚህ ሉካስ ሽጉጡን ራሱ ያቀባብለዋል። ያለምንም ማመንታት ክሌይን በቀጥታ ደረቱ ላይ ይተኩስበታል። በክሌይ ሞት የጀመናይ ፕሮጀክት በመጨረሻ እስከ ወዲያኛው ያበቃለታል። ቆየት ብሎ ኃያላን ሰዎችን እንደ መሳሪያ ከመጠቀም ይልቅ የተለመደ ሰላማዊ ህይወት መኖር እንዲችሉ ሉካስና ፓርትሰን በተግባር ለተረፉት ቅጂዎች በሙሉ አዲስ ማንነት ይሰጧቸዋል። በፊልሙ የመጨረሻ ትዕይንት ላይ አንድ ውብ የሆነ የኮሌጅ ግቢ እንመለከታለን። ዳኒና ሉካስ እዚያ ቆመዋል። ሉካስ ለወጣቱ የኮሌጅ መግቢያ አመቻችቶለታል። ከአሁን ጀምሮ ዓለም እሱን ጃክ ብሮን ብሎ ይጠራዋል። እሱ ከእንግዲህ የማንም ቅጂ ወይንም ጥላ አይደለም። አሁን በመጨረሻ በራሱ ማንነት አዲሱ ህይወቱን እየጀመረ ነው። በዚህ ተስፋ ሰጪ ጊዜ ታሪኩ በደስታ ይጠናቀቃል። ታሪኩን እንዴት አገኛችሁት? ሐሳባችሁን በኮመንት ላይ ማሳረፋችሁን አትርሱ።